ያለው። መጣሽ እንዴ? ሱሪው ላይ እኮ ቡና ፈሶበት ነው። ይሄ የጽዳት ስራ እንዴ? ያ ስራ አልተሰጠሽም ኤደን? አሁንም ከኔ ጋር ለመፎካከር እየሞከርሽ ነው? አቶ ሌኩን አምራርን ቤት እራት ሊጋብዟት አስበዋል። አረ ምን ነው የአምራን ስም ሲነሳ ቅር ያለሽ ትመስያለሽ። ቆይ ኑሐሚን ግን ምን እየሆንሽ ነው እንዴ? ለምንድን ነው የዚች ልጅ ስም በተጠራ ቁጥር መሀል አናትሽን በዱላ የተመታሽ ያለ የሚሰማሽ? ናሆምና ኑሐሚን ተፋጠጡ። ናሆምና ኑሐሚን እንግዲህ በቡናው ምክንያት ተፋጠዋል ማለት ነው። ኤደን ባትመጣ ምን ሊፈጠር ይችላል የሚለውን ነገር እና ደግሞ እንግዲህ ኑሐሚን አሁንም ድረስ ቢሆን ናሆምን እንደምትወደውና ልቧ ለሱ እንደሚመታ የታወቀ ነገር ነው። ይህንንም ደግሞ እህቷ ማለትም ያው ምንም እንኳን ኑሐሚን ያው ጥሩ ሆናለች ከበፊትም ሲጀመርም እነሱ ናቸው እንጂ የሚጎዷት እሷ መልካም ልጅ ነች። ኤደን ግን አሁንም በውስጧ እያልጎመጎመችም ቢሆን ነገር ግን እንግዲህ ኑሐሚን ስራ አፈላልጋላታለች ለኤደን። ኤደን እንግዲህ ወደ ስራ ቦታ ከሄደች በኋላ ናሆምና ኑሐሚን ሲፋጠጡ ማለትም ቡናው ተደፍቶበት ሱሪውን ስትጠርግለት አጋጣሚ መታ ምናምን ነገር ብላለች። ያው ማሽሟጠጡን እንደለመደችው ነው። ታዲያ ይህንን ነገር ሄዳ ደግሞ የምትናገረው የምትነግረው ሰው አላት። ጉድ ነው መቼም። እና ኑሐሚን በጣም ነው የምትናደደው። ምክንያቱም ኤደን ሄዳ ለዳጊ የሆነ ነገር ሊያደርጉ ሲል ደረስኩባቸው ትለዋለች ማለት ነው። ምክንያቱም ዳጊ እሷን እንዲያዝ ስለምትፈልግ። ዳግም እንግዲህ የሚያፈቅረው የሚወደው ኑሐሚን ነው። ታዲያ እንግዲህ በኑሐሚን ከስር ከስር እያለች የምትቀናዋ ኤደን ማለት ነው ሄዳ ለዳጊ ትነግረዋለች ማለት ነው። ምክንያቱም ዳጊ እሷን እንዲመለከታት። በነገራችን ላይ ወደዚህ ቢሮ ራሱ የመጣችው ጽዳትም ይሁን ተላላኪነትም ይሁን የሆነው ይሁን ብላ የመጣችው ዳጊን ያየሁት ቀን ነው ልቤ ስንቅጥ ያለው ብላለች። ለዛም እንግዲህ ወደዚህ መታለች ማለት ነው። እናም እንግዲህ አምራን ደግሞ በጣም በሚገርም ሁኔታ የታወቀ ነው ልጇ ወርዷል። ዞሮ ዞሮ ግን የአምራን አላማና ፍላጎት እዚህ ቤት መግባት ነው። ማለትም የነናሆም ቤት ለመግባት ደግሞ ልጇ ዋና ነገር ነበረ። ነገር ግን አሁንም ቢሆን ኤርሚ ይህንን ነገር በሚስጥር እንያዘው እንዳላት በሚስጥር ይዘውት ወደዚህ ቤት ገብተዋል። አሁን ግን ትልቅ ችግር ተፈጥሯል። ችግሩ ደግሞ ዳግም ሰምቷታል ማለት ነው። አንተ ነብሰ ገዳይ ደግሞ አሁን ምን ፈልገህ ደወልክ ስትል። ስለዚህ ናሆም ተከታትሎ የአምራንን ጉዳይ ልጇን እንዳስወረደችው ሽማግሌ ከመላኩ በፊት ያውቃል ማለት ነው። ታዲያ ለናሆም እንዳይነግረው ለናሆም ከነገርኩት እኮ ይተዋታል፣ ከተዋት ደግሞ ኑሐሚንን ይቀማኛል ብሎ ታዲያ ምን ባረግ ይሻለኛል ብሎ እያብሰለሰለው ይገኛል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ እጅግ ተወዳጁ ኑሐሚን ድራማ ይዤላችሁ መጥቻለሁ። ከመግቢያው ላይ እንደተመለከትነው ማለት ነው እና ቀጣዩን ክፍል ይዤ መጥቻለሁ። አብራችሁኝ እስከ መጨረሻው እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ኑሐሚን ናሆምን እንደምታፈቅረው ያው ሚስጥርም አይደለም የታወቀ ነው። ታዲያ እንግዲህ ይህንን ቻንስ ልጠቀም ያለች ትመስላለች፣ ማለትም ፍቅሯን ለመግለጽ። ታዲያ ግን እህቷ እንቅፋቱን አባታለች። በእርግጥ ፍቅር በዚህ አይገለጽም፣ በመሳም በመሳሳም ፍቅር አይገለጽም። ምክንያቱም እሷ የምትወደው ከልቧ ነው። እንግዲህ እንድትወደው ያነሳሳት ደግሞ እሱ ንጹሕ አፍቃሪ ስለሆነ ነው። ምክንያቱም ኤርሚና እንዲሁም ደግሞ አምራን ለፍቅር የተፈጠሩ አይመስሉም በመሰረቱ ማለት ነው። ምክንያቱም ሁለቱም ለጥቅም የሚሮጡ ስለሆኑ ሁለቱም ፍቅር ሳይሆን ገንዘብ ስላሰከራቸው ማለት ነው። እና ናሆም ግን ምስኪን ገንዘቡን እየተወሰደበት እንኳን በፍጹም የማይባንን ጅል ሆኗል። ለዚህም እንግዲህ የእሱን የዋህነት አይ ምስኪን እያለች በዛ ተቀራረበችው። በዛው እንግዲህ ፍቅር ይዟት ትገኛለች ኑሐሚን። እንግዲህ ይህንን ደግሞ ዳጊ ያውቆባታል። ያወቀባት ምክንያቱም ደግሞ እራት አለ ዛሬ እና አምራን ትመጣለች እና ለአምራን ተብሎ የተዘጋጀ ይመስለኛል። ለማንኛውም እራት አለ ሲላት በጣም ነበረ የተናደደችው እና ለራሷም እንዴ ኑሐሚን ለምንድን ነው አምራን ሲባል የምትናደጂው እያለች ለራሷ ታወራ ነበር ማለት ነው። ታዲያ እንግዲህ ኤደን ደግሞ በጣም በሚገርም ሁኔታ በኑሐሚን ላይ ስቲል እየቀናች ትገኛለች። ለምንድን ነው የምትቀናው ነው? ለምንድን ነው የምትቀናው ሲባል በጣም በሚገርም ሁኔታ እንግዲህ ዳጊንም ወደዋለች። ዳጊ ደግሞ ኑሐሚንን ስለሚወድ ይሄ ራሱ ሌላ ቅናት ነው፣ ሌላ ነገር
ነገር ነው። በጣም ነው የተንጨረጨረችው። እና እንግዲህ የራቱ ፕሮግራም ጥሩም ነውም ጥሩም አይደለም ብቻ መካከለኛ ነው ብሏል ዳጊ። ናሆም መካከለኛ ነው ብሏታል ለኑሐሚን። በዛውን ያዝላቸውና በጣም የሚገርመውና የሚያስቀው ደግሞ የኤርሚና የኤሚን ሪሌሽን ነው ማለት ነው። እንግዲህ ሁለቱ ያው እንግዲህ እሷ ምስኪን በቃ ማቆም አለብን ብላለች ኤርሚን ለመፈተን። ኤርሚ በነገራችን ላይ በእንደዚህ አይነት ትልካሻ ነገር የሚወድቅ አይደለም። አላማ አለው። አላማው ደግሞ እዚህ ቤት ውስጥ መግባት ነው። እዚህ ቤት ውስጥ ገብቶ እንደ አምራን ገንዘብ እንዲያገኝ ነው። አምራን አሁን ላይ የፈለገችውን ገንዘብ ነው። ናሆም አሁን ላይ እንኳን ለገንዘቡ አታስቢ፣ ድርጅቱን የምመራው እኔ ስለሆንኩኝ የምትፈልጊውን ገንዘብ አስገባልሻለሁ፣ በመጀመሪያ የላኩልሽን ይውና ካስጨመረም ጨምራለሁ እያላት ነበረ። ስለዚህ አሁን ላይ የአምራን እቅድ ተሳክቶላታል። ነገር ግን ዳጊ ያጋልጣታል ማለት ነው። ዳጊ የሚያጋልጣት ደግሞ የልጁን ሁኔታ ማለትም በእርግጥ ስፔሲፊክ ልጅን ገድለ ባትልም አንተ ነብሰ ገዳይ ስትል አሁን ደግሞ ማንን ገድሎ ነው ብሎ ኤርሚን ይከታተለዋል። ሲከታተለው ሁለቱን አንድ ላይ ያያቸዋል። ፎቶ አንስቶ ወስዶ ለናሆም ያሳየዋል ማለት ነው። ካሳየው በኋላ ግን ወይኔ ባላሳየሁት፣ አሁን እነዚህ ሁለቱ ይቀራረባሉ፣ ታዲያ እኔ ምንድነው የምሆነው እያለ ነበረ። የሚገርመው ተቀራርበዋል ማለት ነው። ታዲያ እንግዲህ በጣም የሚገርመው ግን የወይዘሮ ዝናሽ እንግዲህ ራቱን ካዘጋጀች በኋላ ኤሚን ልጇ ከማዕድ ላይ ካልተነሳው ብላለች። በነገራችን ላይ በፊት እኮ ኤሚን በጣም ነበር የምትወዳትኝ። እንደውም ከኑሐሚን ትሻላለች፣ ጥሩ ናት፣ በቃ ያግባት ያችን ነቀዝ ከሚያገባ እያለች በጣም ስታሞጋግሳት ነበረ አምራንን። አሁን ላይ ለምን እንደጠላቻት ባናውቅም ማለት ነው። አሁን ላይ ግን ማንም ነው እዚህ ጋር ከአባትየው እንደውም ጥሩ ማለትም አቶ ላይኩን ይዋ ስለሆነ እንግዲህ ልጃችን ከመረጣት እኛም ቢብንል እኮ ምንም ማድረግ አንችልም። ዝኑ በቃ ተይው፣ ለእሱ ከተመቸችው እኛ ምን አገባን ብለዋል። እውነት ለመናገር አዎ፣ በእርግጥ ወይዘሮ ዝናሽ በጣም ነው በዚህ በኩል በዚህ ላይ ጎበዝ ናት። ምክንያቱም አምራንን አውቃታለች። አምራን የገንዘብ ሰው ናት። አምራን የምትፈልገው ከልጅ ገንዘብ ነው፣ ገንዘቡን እንጂ እሱን አይደለም ብላለች። እውነት ነው። ለኤርሚም ነግረዋለች። ፍቅር እኮ በአንተ ቀረ፣ እኔ እዛ ቤት የምገባው ለገንዘብ ነው ብላለች። እና ለዚህም ነው ኤርሚን በተለያየ ጊዜ ቤት ሌላ እንከራይ ሲል እምቢ የምትለው ማለት ነው። እና እንግዲህ የኑሐሚን አባት ደግሞ ወደ ውጭ ሀገር ሄዶ ሊታከም ነው። ኑሐሚንም የአባቷን በልብሶች ምናምን እያስተካከለች እያለ እንግዲህ ማን ቢመጣ ጥሩ ነው እስከዛ ድረስ አምሽታ ማለት ነው። በጣም በሚገርም ሁኔታ ኤደን ትመጣለች። ኤደን እንግዲህ ኑሐሚን ኤደንን ስታወራት ኤደን በጣም የሚገርመው እያሽሟጠጠች ልክ ዘወር ስትልላት አንቺ ውሻ እንደዚህ ነገር እያለች ነው። ምክንያቱም አልተለወጠችም። በጣም የሚገርመው ግን እናቴ ደግሞ ናት እንጂ የምታናድደኝ አሁን ለነዚህ እኔ አስፓልት ላይ ያደርኩትን ጎዳና ላይ የወጣሁትን አረሳውም ትላለች። በነገራችን ላይ በዛ ሰዓት እኮ እነሱም ያው ጎዳና ነበሩ። ኑሐሚንን ኤርሚ ባይወዳት ኑሮ ማለት ነው። ኤርሚ በኋላ ላይ ልቧን ሰበረው ሌላ ፍቅረኛ ኑሮት አምራን እንጂ እኮ ከዛ ክፉ ቀን ያወጣቸው ኤርሚ ነው እውነቱን ለመናገር። እና እንግዲህ ናሆምም ከኑሐሚን ጋር ሲቀላለድ ሁለቱም በጣም ደስ የሚል ፈገግታ ነው ያላቸው እውነት ለመናገር። አሁን ላይ አምራን ግን በጣም እየደነገጠች ነው፣ እየደነበረች ነው። ጭራሽ ሐኪም ቤት እንሂድ ስትባልማ ቫይብሬሽን ነው የሚያረጋት ሁላ ማለት ነው፣ ያንቀጠቅጣታል። እና ይህንን የተመለከተውን አሁን ደግሞ እንዴ ምን ሆነሽ ነኝ የግል ዶክተራችን ይይሽ ነው ምልሽ ለምንድን ነው ማትሰሚኝ ሲላትም እሷም እንግዲህ አልሰማም ብላለች። እና በጣም የሚገርመው ኤርሚ እዚህ ቤት ለመግባት እየተንደረደረ ይገኛል። እሱም እንግዲህ መንደርደሩ ከኤሚን ጋር ነው። ኤሚንን መቼ ነው ታዲያ የኔ ስርዓት ብሏል። እንዴ አንተ ምን አስበህ ነው? አንተ እኮ አባቴ ሽጉጥ ያነሳብህ ሽጉጥ የደቀነብህ ምንድን ነው የምትለኝ ስትለውም እንዴ ታዲያ አምራንስ ስንት ነገር አድርጋ አይደል እንዴ ይኸው በስተመጨረሻ የተቀበሏት። አንቺም ደግሞ የኔና አንቺ ፍቅር እንደምታውቂው ከልባችን ወይ ፍቅር ዳገባ እኔ የምላችሁ እንደ በዚሁ ማለት ነው። እንደ ይህን ቮይስ የምትሰሙ ሁላችሁ እንደ ሰወዳችሁ እንደ ፍቅር ማለት እንደዚህ ረክሷል ብያ። ቆይ እስቲ ፍቅር ማለት በራሱ ምንድን ነው? አንዳንዴ እኮ ትርጉሙን ስለማናውቀው ነው። እና እንግዲህ ኤርሚ ያሾፋል ማለት ነው። በፍቅር ላይ ማሾፍ አግባብ አይደለም። ምክንያቱም ያው እሱ እንግዲህ ያው እንደሚታወቀው አንዲት ሴት ጎድታው ነው ለገንዘብ ብላ ቀርባ ከዛ በጣም ብዙ ጉዳት አደርሳበታለች። ከዛ የተነሳ ሁሉም ሴቶች አንድ ናቸው ብሎ ነው የሚያስበው።
ኑግ ጋር የተገኘ ሰሊጥ አብረ እውቀት እንደሚባለው አንዲት ሴት ስለበደለች አሁን እነ ኑሐሚንን እና አምራንን የቅመሟን እናት ሁሉንም አንድ ላይ መጨፍለቅ አግባብ አይደለም። አሁን ላይ ደግሞ ሰይጣንነቱ ብሶበታል። ምክንያቱም ኑሐሚን አልፈልግም ስላለችው እንዴት በሴት ልጅ አልፈልግም እባላለሁ፣ ስለዚህ አሳያችኋለሁ ብሎ የኑሐሚን ፈንታውላ መሰለኝ ኤሚንን ሊቀጣ ቆርጦ የተነሳው። አቶ ለይኩን እንግዲህ በሚገርም ሁኔታ ማለት ነው ዳጊን እንደ ልጁ እያየው ነው። እውነት ለመናገር ያው የሚስቱ ልጅ ነው። እና እንግዲህ ዳጊም ሚስጥር እንደምታውቂ እኮ አውቃለሁ፣ እናቴን በእኔ ጉዳይ እንደምታስፈራሪያት ሁሉ አውቃለሁ ብሏታለኝና እንዴ ታዲያ በዚህ ከፋ እንዴ ስትለው አይ አልከፋኝም፣ የእናቴ ክፋት ከዚህ የበለጠ ስለሆነ ይገባታል ብሏለኝ። ምክንያቱ ደግሞ ምንድነው? አሁን አባቱ መጣ፣ የዳጊ አባት እና የዳጊ አባት መጥቶ በጣም በቃ መቆሚያ መቀመጫ ነው ያሳጣችሁ። ከቤት ይውጣ፣ ውሻን ነው ከቤት ይውጣ የሚባለው። እና እንግዲህ ከቤት ይውጣ ብላ ዳጊም ሄዶ ቤት ተከራይቶ አባቱን አስቀምጧል ማለት ነው። እና አሁን እንግዲህ ምን ሊሆን ይችላል ስንል የአምራን እርግዝና ልጁ መውረዱ በቅርቡ ይታወቃል። እናንተስ ይታወቃል አይታወቅም ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እናም ኑሐሚን እንግዲህ ፍቅሯ ያው ወጥቷል ቁልጭ ብሎ። ናም ታዲያ በዚህ አስተያየቷ እንዳፈቀረችው ገብቶታል ማለት ነው። እናም እንግዲህ ስለ ምግብም እያወሩ ነበረ። ታዲያ ሚስትህ ሙያ የላትም እያልከኝ ነው ወይ ስትለው እንዴ ምን ለማወጣታት እየሞከርሽ ነው እያላት በጣም ሲቀላለዱ ነበረ። በነገራችን ላይ ደስ ይላሉ ሁለቱ ጥንድ ቢሆኑ ማለትም ናሆምና ኑሐሚን ማለት ነው። እንግዲህ በዚህ ሰዓት ታዲያ እንኳን ዘንቦብሽ አሉ ዳጊ እንዲሁም ከናሆም ጋር ፒስ አይደለም ጭራሽ ኑሐሚንን ከወሰዳት መጋደላቸው ነው። እናንተስ ምን ትላላችሁ ውዶችዬ? እንግዲህ ቀጣይ ምን ሊሆን ይችላል ስንል ሊሆን የሚችለው እንግዲህ የአምራን የልጅዋ ጉዳይ ይጋለጣል። ናሆም ያውቃል። ከዛ ሽምግልናውም ይፈርሳል። ከፈረሰ ደግሞ ናሆምና ኑሐሚን አንድ የመሆናቸው ነገር በጣም አሪፍ ቻንስ ሊሆን ይችላል ብለን እናስባለን። ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። አሁኑ ይሄን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ ባይ ውዶችዬ።